ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። ኢራን በተለይም ዋና ከተማዋ ቴሄራን ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ፕሬዚዳንት መሱድ ፔዜሽኪያን ቴሄራንን ለቀን መውጣት ሳይኖርብን አይቀርም ሲሉ ስጋታቸውን አስቀምጠዋል። በኢራን የጣለው ዝናብ መጠን እጅግ ዝቅተኛ በሆኑ የውሃ ማጠራቀሚያዎችን ባዶ ናቸው ተብሏል። ባለስልጣናቱ ቀውሱ እየጨመረ በሄደ ቁጥር ዜጎች ውሃ እንዲቆጥቡም ተማጽነዋል። ፕሬዚዳንት መሱድ ፔዜሽኪያን በቅርቡ በቂ ዝናብ ካልጣለ በቴሄራን ውሃ ማከፋፈል እንደሚጀመርም ተናግረው ነበር። ነገር ግን የውሃ እጥረቱን ለመቅረፍ በተራ ማከፋፈል ብቻ በቂ ላይሆን እንደሚችልም ተናግረዋል። ፔዜሽኪያን ማከፋፈሉ ካልሰራም ቴሄራንን መልቀቅ ሊኖርብን ይችላል ሲሉም ስጋታቸውን ነው እያስቀመጡት። ፕሬዚዳንቱ አስተያየቶች በኢራን ጋዜጦችና በማህበራዊ ሚዲያዎች ላይ ትችትን አስተናግደዋል። የቀድሞው የቴሄራን ከንቲባ ጎላም ሆሴን ካርባሺ ሀሳቡን ቀልድ ሲሉ አጣጥለው ቴሄራንን ለቆ መሄድ ምንም ትርጉም የለውም ብለዋል። የኢራን የሜትሮሎጂ ባለስልጣናት በሚቀጥሉት 10 ቀናት ውስጥ ምንም ዝናብ እንደማይጠበቅ ተናግረዋል። ይህ በእንዲህ እንዳለ የውሃ ችግር በዋና ከተማዋም የዕለት ተዕለት ኑሮ ጉዳይም ሆኗል። በዚህም በኢራንም ከፍተኛ የሆነ ስጋት ጋርጧል ነው የተባለው ይህ የውሃ እጥረት ችግር። ሌላው መረጃ የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ለመጀመሪያ ጊዜ ለ5 ሳምንታት ተሰውረው የነበሩት ኬንያውያን አክቲቪስቶች በመንግስት ቁጥጥር ስር ውለው እንደነበር አመኑ። ባለፈው ወር የዓይን እማኞች ቦብ ኒጃኒና ኒኮላስ አዮ ጭንብል ባጠለቁና የጸጥታ ኃይሎችን የደንብ ልብስ በለበሱ ሰዎች ተገደው ወደ መኪና ውስጥ እንዲገቡ ሲደረጉ ማየታቸውን ተናግረው ነበር። ግለሰቦቹ በቁጥጥር ስር የዋሉት የኡጋንዳ ተቃዋሚ ቦቢ ዋይን ባዘጋጅ የፖለቲካ ስብሰባ ላይ ከተገኙ በኋላ ነበር። ቅዳሜ ዕለት ሁለቱ አክቲቪስቶች መለቀቃቸው የተገለጸው ሲሆን ባለስልጣናት ግን በቁጥጥር ስር ውለው እንደነበር ሲያስተባበሉ ቆይተዋል። ለ4 አስርት ዓመታት ስልጣን ላይ የሚገኙት ፕሬዚዳንቱ ለተጨማሪ ስልጣን ዘመን ይወዳደራሉ ተብሎም ይጠበቃል። ክቡራትና ክቡራን ዛሬ በትንታኔ ወደ እናንተ የማደርሰው የአሜሪካና የሩሲያ የኒውክሌር ፍጥጫን ይሆናል። አብራችሁ እንድትቆዩ አክብሮት ግብዣዬ ነው። የሩሲያና ዩክሬን ጦርነትን ተከትሎ በዋሽንግተንና ሞስኮ መካከል ውጥረት መፈጠሩ የሚታወስ ሲሆን ከሰሞኑ ደግሞ በኒውክሌር ሙከራ ዛቻ ሁለቱ ሀገራት ሰጥ አገባ መግባታቸው ውጥረቱን እያባባሰው ይገኛል። ዶናልድ ትራምፕ በቅርቡ ቤጂንግና ሞስኮ በምስጢር የኒውክሌር ሙከራ በማድረግ ስምምነት እየጣሱ ነው ሲሉ ገልጸው እኛም መሞከር አለብን፣ ማን ከማን ያንሳል አይነት ፉክክር ውስጥ መግባታቸው የሚታወስ ነው። ትራምፕ አሜሪካም ከ1992 ወዲህ ለመጀመሪያ ጊዜም የኒውክሌር ሙከራ ለማድረግ መዘጋጀቷን መናገራቸው የሞስኮ ባለስልጣናት የፕሬዝዳንቱን ንግግር በአትኩሮት እንዲመለከቱት አድርጓል ነው የተባለው። ሩሲያ ግን በቅርቡ የሞከረቻቸው የጦር መሳሪያዎች ኒውክሌር ቀመስ አለመሆናቸውን በማሳያነት አንስተዋል ፔስኮቭ። ሞስኮ የኒውክሌር ሙከራ ክልከላ ዓለም አቀፍ አሰራርን እንደማትጥስ ብትናገርም ዓለም አቀፍ ትችት ግን እየቀረበባት ይገኛል። ሌሎች ሀገራት የኒውክሌር ጦር መሳሪያ የሚሞክሩ ከሆነ ግን እጃችን አጣጥፈን አንቀመጥም ስትል የምታስጠነቅቀው ሩሲያ ውጥረት አባባሽም አስብሏታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግና ሞስኮ በሚስጥር የኒውክሌር ጦር መሳሪያ ሙከራ አድርገዋል ማለታቸው አይዘነጋም። ጉዳዩም በዋሽንግተን ቤጂንግና ሞስኮ መካከል ውጥረት ማርገዙም ነው የተዘገበው። በእርግጥ ቻይናም ሆነች ሩሲያም የትራምፕን ውንጀላ ከእውነታው ያፈነገጠ በሚል በተደጋጋሚ ውድቅ አድርገውታል። ይህ የሶስቱ ሀገራት ውዝግብ ዓለምን ወደ ኒውክሌር ጦርነት እንዳይወስዳት ስጋት ጥሏል የሚሉ ተንታኞችም በርከት ብለዋል። በዚህ የኒውክሌር ጉዳይ ላይ ሞስኮ ቁርጥ ያለ አቋሟን ማስቀምጣለች። በዓለም አቀፍ ስምምነት መሰረት ሕጉን ለመጠበቅ ዝግጁ ነኝ፣ ነገር ግን የትኛውንም ትንኮሳ ለመጋፈጥ አላመነታም ስትል አስጠንቅቃለች ሞስኮ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው አጠቃላይ የኒውክሌር ሙከራ ክልከላ ስምምነትን ሀገራቸው በቁርጠኝነት ታከብራለች፣ አሜሪካ ግን ይህን ሕግ የምታፈርስ ከሆነ ተመጣጣኝ ምላሽ ለመስጠት ቅንጣት እንደማያመነቱ ነው የተናገሩት። ፑቲን በተደጋጋሚ የምዕራባውያንን ባለሙያዎች የተሳሳተ መረጃና የማይጨበጥ ትንታኔ በሩሲያ ኒውክሌር ጉዳይ በመስጠት ነገሩን እያወሳስቡት ነው ሲሉም ይከሳሉ። አክለውም ትራምፕ በኒውክሌር ሙከራ ጉዳይ የሰጡትን አስተያየት ግልጽ እንዲያደርጉላቸው ሞስኮ እንደምትፈልግ የገለጹት ፑቲን የትራምፕን ኒውክሌር እንሞክራለን ንግግር እጅግ አስጊ ብለውታል። በሌላ በኩል ሞስኮና ዋሽንግተን ወደ ከፍተኛ ውዝግብ የገቡት በኒውክሌር ሙከራ ብቻ እንዳልሆነ ፖለቲከኞች ይናገራሉ። ከኒውክሌር ጀርባ ያለው ድብቅ የውዝግብ ምንጩ የሩሲያና ዩክሬን ጦርነት እንደሆነ አመላካች ነው የሚል መላመትም እያስቀመጡ ነው። ፑቲን ጦርነቱን የማያቆሙ ከሆነ ከፍተኛ ማዕቀብ እንደሚጥሉ ትራምፕ መናገራቸውና በቶም ሃውክ ሚሳኤል ጉዳይ ግልጽ አቋም ዋሽንግተን አለማሳየቷ ለሩሲያ ስጋት ከሆነም ሰነባብቷል። ለጊዜው ቶም ሃውክን ለዩክሬን አልሰጥም ቢሉም ሀሳባቸውን በብርሃን ፍጥነት መቀየር የማይከብዳቸው ትራምፕ ድንገት ተነስተው እሰጣለሁ ቢሉ ሞስኮና ዋሽንግተን ወደ ኒውክሌር ጦርነት ለመግባት ከጫፍ ሊደርሱ ይችላሉ የሚል ግምት በፖለቲከኞች ዘንድ እየተቀነቀነ ነው። የሩሲያና ዩክሬን ጦርነት የዓለምን የፖለቲካ አቅጣጫም የቀየረ፣ የብዙ ሀገራት የፖለቲካ አሰላለፍን በግልጽ ያሳየ፣ በጣልቃ ገብነት የተወሳሰበ እንደሆነም ቀጥሏል። ዛሬ ኬቭ ፖስት ይዞት በወጣው መረጃ እንደሚለው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ሁለተኛውን የጦርነት ግንባር በሌሎች የአውሮፓ ሀገራት ለመክፈት
የመክፈት አዝማሚያ እያሳዩ ነው ሲሉ መናገራቸውን ነው። ፑቲን የዩክሬን ጦርነት ከማለቁ በፊት ጎረቤት ሀገራትን ሊወሩ እንደሚችሉ ማስጠንቅቀዋል። ዘለንስኪ ሞስኮ በአውሮፓ ላይ የተቀናጀ ጦርነት ወይንም ሃይብሪድ ዋር አጌንስት ዩሮፕ መክፈቷ ስለማይቀር አውሮፓ ከመቼውም ጊዜ በላይ መዘጋጀት አለበት ነው ያሉት ዘለንስኪ ከጋርዲያን ጋር በነበራቸው ቆይታ ሩሲያ በምስራቅ ዩክሬን ጭካኔ የተሞላበት ጥቃት በመፈጸም የኔቶን ቀይ መስመር ጥሳለች ሲሉ ነው የተናገሩት። ፕሬዚዳንት ቮሎዲሚር ዘለንስኪ ፑቲን ዩክሬንን ጨምሮ ሌላም የአውሮፓ ሀገር በአንድ ጊዜ ለማጥቃት ይፈልጋሉ፣ ይህንን ጉዳይ አውሮፓውያን መጠራጠር የለባቸውም ሲሉ ባለፈው የሩሲያ ሰው አልባ አውሮፕላኖች በሙኒክ በኮፐንሃገንና በብራስልስ ላይ ያደረጉትን የአየር ክልል ጥሰት አንዱ ማሳያ ነውም ብለውታል። ፑቲን የተለያዩ ሀገራትን መተንኮሳቸው ፍጻሜያቸው መቃረቡን ያሳያል። ለዛም ነው በጦር ግንባር የሚደርስባቸውን ሽንፈት ለመቀልበስና ኃይል ያላቸው ለመምሰል የሚያደርጉት ትወና ነው እንጂ በብዙ አውደ ውጊያዎች ኪሳራ ደርሶባቸዋል። ጠብጫሪነታቸው ጠላት እንዲበዛም አድርጎባቸዋል። ለአሜሪካም ከሩሲያ ይልቅ ዩክሬን በብዙ ጥፍ ትሻላለች ሲሉ የተናገሩት ዘለንስኪ አሁንም ድረስ የጦር መሳሪያ እርዳታ ከወዳጆቻቸው እንደሚፈልጉ ከመናገር አልደበቁም። ዩናይትድ ኪንግደምና ፈረንሳይ ብሎም ጀርመን ወደ ሩሲያ ወታደሮቻቸውን ለመላክ ቃል እንደገቡላቸውም ከመግለጽ አልሸሸጉም። ፕሬዚዳንት ዘለንስኪ በቅርቡ የብሪታንያ ወታደሮች ወደ ዩክሬን ሊገቡ ይችላሉ ወይ ተብለው የተጠየቁት ዘለንስኪ አዎ ያለ ጥርጥር ይገባሉ፣ ከአውሮፓ ህብረትና ኔቶም የጦር መሳሪያን ጨምሮ ብዙ ነገሮችን እንፈልጋለን በማለትም ነው የገለጹት። የአውሮፓ ወታደሮች ለዩክሬን ሲዋጉ ጥንቃቄ በተሞላበት እንዲሆንም መክረዋል። ሩሲያ ከሰሞኑ ፖክሮቭስክን ለመያዝ 17000 ወታደሮችን ማሰለፏን በዚህም ኪሳራ እንደደረሰባት የፈለገችውንም እንዳላሳካች ያብራሩት ዘለንስኪ ባለፈው ጥቅምት ሩሲያ 25000 ወታደሮችን በውጊያ ማጣቷንም ይፋ አድርገዋል። ምንም እንኳ ዘለንስኪ ይህም ቢሉም ሞስኮ ስለሞቱት ወታደሮች ቁጥር አስተያየት እስካሁን ድረስ አልሰጠችም። ዩክሬን ለክረምቱ ውጊያ እየተዘጋጀች መሆኑን የገለጹት ዘለንስኪ የአውሮፓ ህብረትና ዩኬ አስፈላጊውን እርዳታ ቢያደርጉም በቂ አይደለም፣ በቂ የሚሆነው ፑቲን ጦርነቱን ተሸንፈው ሲያቆሙ ብቻ ነው ብለዋል። የኔቶና የአውሮፓ ህብረት አባል ሀገራት ወታደሮቻቸውና የጦር መሳሪያዎቻቸውን ወደ ዩክሬን መላክ የሚለው ጉዳይ ጦርነቱን ከማወሳሰብ ያለፈ ጥቅም የለውም ስትል ሩሲያ በተደጋጋሚ መናገሯ የሚዘነጋ አይደለም። ዛሬ ላይ አርቲ ኒውስ ይዞት በወጣው መረጃ እንደሚያመላክተው የቀድሞ የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ዋና ኃላፊ የነበሩት ጄንስ ስቶልተንበርግ ኔቶ ወታደሮቹን ወደ ዩክሬን መላክ የለበትም ሲሉ መናገራቸውን ነው። ከሩሲያ ጋር የቀጥታ ጦርነት መግባት ነገሩን ስለሚያወሳስበው ባይሆን እመክራለሁ ነው ያሉት የቀድሞ ዋና ኃላፊ። ፑቲን ባለፈው መስከረም የምዕራባውያን ወታደሮች ወደ ዩክሬን የሚገቡ ከሆነ የመጀመሪያ ኢላማ እናደርጋቸዋለን ሲሉ ማስጠንቀቃቸውም አይዘነጋም። ስቶልተንበርግ ከታይም ጋር በነበራቸው ቆይታ ሩሲያ በ2022 ወደ ዩክሬን እንደገባች የኔቶ አባል ሀገራት በብራሰልስ ቤልጅየም በሁለት ጉዳዮች ላይ ስብሰባ እንደተቀመጡም አስታውቀዋል። የመጀመሪያው ዩክሬንን ለመርዳት በጋራ መቆምና ጦርነቱ ከዚህ በኋላ እንዳይስፋፋ በማድረግ ሩሲያና ኔቶ ወደ ሙሉ ጦርነት እንዳይገቡ መከላከል ነበር ብለዋል። ስቶልተንበርግ ሌላው የተናገሩት ጉዳይ በወቅቱ ለዩክሬን ቀኝ እጅ የነበሩት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ሶስተኛው የዓለም ጦርነት በዩክሬን ምክንያት እንዲነሳ እንደማይፈልጉ መናገራቸውን ነው። በተጨማሪም ዘለንስኪ ኬቭ ላይ እንድንገናኝ ካደረጉ በኋላ ወታደር ወደ ኔቶ አልክም ማለትዎን እስማማበታለሁ፣ ግን አልቀበለውም ብለው እንደነገሯቸውም ይፋ አድርገዋል። ዘለንስኪ በሰዓቱ የነበሩትን የኔቶ ዋና ጸሐፊ የጠየቁት ሌላው ጉዳይ የሩሲያን የአየር ክልል በመዝጋት እንዲተባበሯቸው ሲሆን ጦርነቱ ስለሚባባስ ይህን ማድረግ እንደማይቻል ገልጸውላቸው እንደነበር መናገራቸው እስከዛሬ ድረስ በሩሲያና ዩክሬን ጉዳይ ያልተሰሙ መረጃዎችን ይፋ አድርገዋል። ዛሬም ቀጥሎ በዋለው ጦርነት በደቡባዊ ዛፖሮዣ በዩክሬን ቁጥጥር የነበረችውን ራይብን መንደር መያዛቸውን የሩሲያ መከላከያ ሚኒስቴር መግለጫ መስጠቱ በምስራቅ ዩክሬን አሁንም ድረስ ከባድ ጦርነት እየተካሄደ መሆኑን መረጃዎች ማመላከታቸው በሩሲያ ግዛት ቤልጎሮድና ቮሮኔዝ ከተሞች የዩክሬን ሰው አልባ አውሮፕላኖች ጥቃት በማድረሳቸው ነዋሪዎቹ የኃይል አቅርቦት ችግር እንደገጠማቸው አልጀዚራ ማስነበቡ 1355ኛ ቀኑን ያስቆጠረው የሩሲያና ዩክሬን ጦርነት ጉዳዮች ሆነው ውለዋል።